ሶሲና የኪራ ጸሐፊ ተደባደቡ። ሶሲን ደብድባት የኪራ ጸሐፊ ሆስፒታል ገባች። ኪራ እጅጉን ተናደደ። ቆይ እናንተ ሕፃን መሆናችሁ ነው እንዴ እንደዚህ ድብድብ ውስጥ የገባችሁት? ብሎ እሳት ጎርሶ እሳት ለብሶ እጅጉን አለቃውን ምንጭቅጭቅ አደረጋት። ታዲያ ማን ባጸዳው ቢሮ ነው ማን የሚቀመጠው? ትሰማኛለህ? እኔ እንደዚህ አይነት መመላጠፍ አልወድም ብላ አለችው። አንቺን ብትሆኚ ስነ ስርዓትሽን መያዝሽን አትዘንጊ። ቢያንስ እኔ እኮ አለቃሽ ነኝ ብሎ ልክ ልኳን ነገራት። ፀሐይ የናሆሜ ሰራተኛ ሶሲን ለማጥመድ ደፋ ቀና እያለች ነው። ስለዚህ እኔ ምሩን እንደምንም ብዬ ብመርዛትም ሆነ ባሰቃያትም በሶሲ አማሃኛለሁ። ስለዚህ ሶሲን እንደምንም ብዬ መቅረብና ማቅረብ ጓደኛዬ ማድረግ አለብኝ ብላ ወሰነች። ጽናትዬ ለኒና እኔ ምልሽ ኒናዬ ግን ፍቅር ድጋሜ ይዛል እንዴ ብላ አለቻት። አልገባኝም፣ እኔ አላቅም ብቻ ግን ኪራ አሁኑ እየናፈቀኝ ነው። ምን? አልገባኝም። ቆይ አግብተሽውም ይናፍቅሻል እንዴ? አዎ። እኔ ግን ሲሉ የምሰማው ባልና ሚስት ከሆኑ በኋላ መነፋፈቅ ይቀራል ነው ማለቴ። እሱም ለኑሮ ሲሮጥ አንቺም ለኑሮ ስትወጪ፣ በዛ ላይ ደግሞ አንቺም የትም አይሄድም ኪራ ብለሽ እሱም የትም አትሄድም ጽናት ሲል እረጋና እንዲሁም ደግሞ የተረጋጋ ህይወት ይኖራችኋል ብዬ ነበር። የእናንተ ግን ጭራሽ ፍቅር ከያዘሽ ይሄማ ችግር አለ ማለት ነው ብላ አለቻት። አይኒና ፍቅር እኮ የሚቀዘቅዝ ነገር አይደለም ማለቴ እንዳያያዙ ሊለያይ ይችላል። አላቅም እንግዲህ ጽናትዬ፣ እኔ እኮ ኒና ነኝ ማለቴ ፍቅር ይዞኝ አላውቅ። ለነገሩ ልክ ነሽ አንቺ መች ታውቂያለሽ፣ አንቺ ሁሌም እንድተሳሳትሽ ነው ብላ አለቻት። አይ ጽናትዬ፣ እኔንማ ማዋረድና ዝቅ ማድረግ ይቀናሻል። ለማንኛውም ግን ያጣፍጥልሽ ብያለሁ። ምኑን? ድጋሜ ፍቅር ያዘኛል አልሽም እንዴ? እንደምንም ብሎ ስለ ስፒዶ ነገራት ለሰኒ። እኔም ብልሽ ሰኒዬ፣ ጆከር በህይወት አለ? አልገባኝም። እስኪ ተይኝ አንቺ ቢያንስ ከኋላ እየተከተለ ነው እያሰቃየሻለሁ። እኔን ግን በቴክስት ነው። አንድ ጊዜ ሰኒ ስትገባ አየኋት፣ አንድ ጊዜ ስትበሉ አየኋችሁ፣ ስትጠጡ አየኋችሁ። እያንዳንዱ እርምጃችንን እያየ እያሰቃየኝ ነው ብሎ አላት። ወይኔ ጉዴ ጆካ፣ ይሄ እኮ በእኔ ምክንያት ነው እንደዚህ የሚያደርግህ ብላ አለችው። እባክሽ ተረጋጊ ሰኒ፣ እኔ ላንቺ በጣም ብዙ ነገር እንድሆንልሽ እፈልጋለሁ፣ ነገር ግን አንቺ ልታቀርብኝ አልፈቀድሽም እንጂ ብሎ አላት። አልገባኝም፣ ስለምን መስዋዕትነት ነው የምታወራው? አሁን የምናወራው ስለዛ ስለ አረመኔና ስለ ጨካኝ ነው። በዛ ላይ ደግሞ እኔ በድጋሜ እዛ እስር ቤትና እዛ ወህኒ ቤት መግባት አልፈልግም፣ እባክህ የሆነ ነገር አድርግ ብላ አለችው። ጆከር እኔ ያለው እስቢዶ ምንም አያደርግሽም አታስቢ ብሎ አላት። ቅዱሴና እንዲሁም ራኬብ ጉድ አመጡ። ሊሳሳሙ ሲሉ ኒናና እንዲሁም ናቲ መጡባቸው። ቆይ እናንተ ቦታና ጊዜ እንኳ አትመርጡም እንደ ብሎ ሲል አይ ቅዱሴ ከመሳምህ በፊት ግን ማየት ያለብህ ነገር አለ ብለው አሉት። የእናንተ ውሸትና ጭቅጭቅ መቼም አያልቅም። እኔ ምንም አይነት ነገር ማየት አልፈልግም፣ አሁን ውጡልኝ ብሎ አስወጣቸው። ሰላም ውድና የተከበራችሁ የትርሲቴ ስንዴቅ ሚዲያ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ጽናት ድራማ እንደቀጠለ ይገኛል። ዛሬ በጣም በትልቁ ጽናትዬ ትንሿን ተቆጣቻት። ቆይ ትንሿ ትምህርት ቤት እያልሽ የት ነው የምትዩ? በዛ ላይ ጥናትስ ለምንድን ነው የማታጠኒው? ቆይ አንቺ እንዴት ለእኔ ጓደኞችሽ መጥተው እስከሚነግሩኝ ትጠብቂያለሽ? ብላ አለቻት። እባክሽ ጽናት ተረጋጊ፣ እኔ ምንም ነገር አላደረግኩም። ጽናት ደግሞ ገና ዛሬ ብቻ ነው ጥናት ያላጠናሁ ስትላት፣ አይ
እውነት ለመናገር እኔ ላንቺ ብዬ ነው እንጂ ለሌላ ለምንም አይደለም እና ብትረጋጊና ውሸትሽን ብትቀንሽ ይሻልሻል ብላ ተናዳ ወደ ሳሎን ሄደች። ትንሿ ወይኔ ዛሬ በቀረብኝ። ቆይ ግን ኢዛና እንዴት ቢያክለፈልፍህ ነው ወደ ዝመተ ህይወቴን የምታመሰቃቅለው እያለች ተመረረች። ሶሲ ለምሩዬ እኔ ታውቂያለሽ ለምን እናቴ ጋር ልጅን ትቼ እንደመጣሁ ሁሉንም ነገር ያስታውሰኛል፣ ያንን መጥፎ ጊዜ ያስታውሰኛል እና አሁን ላይ አንቺም ሆንሽ ጽናትም የተረጋጋ ህይወት ነው ያላችሁ። የሚወዳችሁ ባል አግኝታችኋል። እናንተም የምትወዱት ሰው። እኔ የምፈልገው መወደድም ብቻ ነበር። ምሩዬ ለምን ታለቅሻለሽ? በእኔ ታሪክማ አታልቅሽ። ነገር ግን አሁንም የመጣሁት ነገሮችን ለማበላሸት ነው የሚመስላቸው። ብታይ አይደለም እናቴ አይደለም ሌላ ሰው ቀርቶ ይሄው ናሆሚ አብሮ አደጌ ኪራ አብሮ አደጌ እንኳ በፍጹም የተወደቅሽ የትሆንሽ ምናምን ብለው አይጠይቁኝም። በዛ ላይ ገና ለገና ቤት ስለመጣሁ አሁንም እንደ ድሮው የሆነ ነገር ታደርጋለይ እያሉ በስጋት ላይ ናቸው ብላ አለቻት። ከዛ እንደ አጋጣሚ ናሆሚ ሲመጣ ሶሲን አገኛት። ቆይ አንቺ ደግሞ እዚህ ምን ትሰሪያለሽ ብሎ ሲላት፣ ተረጋጋ፣ እኔ እኮ ምንም ነገር አላደረግኩም። ኧረ እባክሽ ከዚህ በላይ ምሩን ምን ልታደርጊያት ነው? ምን ብሎ ሲጮህባት፣ ተረጋጋ፣ ቆይ ምን አደረኳት? እኔ እንቅልፍ ወስዳት ነበር አለበስኳት ብላ አለችው። ከዛ ቆይ እናንተ ግን መች ነው የሰው ልጅ ተቀይሯል ብላችሁ ልታምኑ የምትችሉት? በጣም ታሳፍራላችሁ ብላ ስትለው፣ እባክሽ ይቅርታ አድርጊልኝ፣ እኔ እኮ ለሌላ ሳይሆን አለ አይደለም፣ ትሰማኛለህ? በድሮ ያረሰ በሬ የለም። ስለዚህ ብትረጋጋ ይሻልሃል። እኔ ደግሞ ምንም ነገር አላደረኩም። ብሶቴንና ጭንቀቴን ባወራሁ ላይ በዛ ላይ ምሩ አትናገር አትጋገር፣ ምን አደርጋታለሁ ብለህ ነው? የእውነት በጣም ታሳፍራላችሁ፣ አንተም ሆንክ ኪራም ብላ በጣም ተናደደችበት። እና ታዲያ ምን ላድርግ? መቀየርሽን እንዴት ለወቅ? ኧረ እባክህ የሰው ልጅ ይቀየራል ብለህ አታስብም? እኔ እኮ የልጅነት ጓደኛህ ነኝ። ለማንኛውም አሁን መሄድ አለብኝ ብላ ሄደች። ከዛ ናሆም እኔ የምልሽ ፀሐይ፣ ለምሩ ግን ምን ምግብ ሰጠሻት እንዴ? ሶሲ ያመጣችውን ስጋ ነዋ። ለምን ቤት ውስጥ ስጋ የለም? እንግዲህ ምግቡ ሲያምረኝ ሰጠኋት። አልገባኝም። አንቺ ልጅ ግን የሆነ ነገርሽ ተበላሽቷል በል። ቆይ ግን ልጅቷን ለምንድን ነው በዚህ ልክ የምትጠላት? ማለቴ ከእሷ ጋር የሆነ ነገር አለህ እንዴ ብላ አለችው። አንቺ እኮ ምንም የሚያገባሽ ነገር የለም። አንቺ የቤት አጋዥ አይደለሽ? ስለ እኔም ሆነ ስለሌላም የሚያገባሽ ነገር የለም ብሎ አላት። ጸሐፊ ችብሷን እያፈሰች ኪራ መጣባት። ከኪራ ለመደበቅ ብላ በትንታ ልትሞት ነበር። ከዛ ወገቧን አንድ ሁለት ጊዜ ሲያጦግላት፣ እንዴ ቆይ አንተ ልትገለኝ ነበር እንዴ? ምን ማለት ነው? አንቺስ ሆድሽን እንደዚህ እየተመተምሽ፣ ቆይ ቢሮም ቤትም ሁሉም ቦታ ምግብ ነው እንዴ? አረ በጣም ታሳፍሪያለሽ። ምን አገባ ታዲያ እኔ ለገዛሁት። ለማንኛውም አንድ ስራ ላዘሽ ነው። ምንድን ነው? እስኪ ዛሬ ቢሮዬን ፋፋ አርጊልኝ። ምን? ቆይ አንተ ግን የምንድን የጽዳት ሰራተኛ የማትቀጥረው ብላ አለችው። አልገባኝም። እያዘሽ ነው? አረ አይደለም፣ ግን እየነገርኩ ነው። ያው ማለቴ በእርግጥ ልክ ነሽ፣ መቅጠሪያ አይቀርም። እዛ ድረስ ግን አንቺ ብታጸጃት። እያጸዳች ባለበት ሰዓት ፏ አደረገችውና ሶሲ መጣች። ምን ነው ኪራ የለም እንዴ? ኪራ ማለት አለቃ ነው? አዎ። ግን አንቺ ማነሽ? ውጭልኝ ባክሽ ብላ ስትላት፣ አይ አንቺ ተወጭ እንደሆ እንጂ እኔ አልወጣም። ቆይ ግን ሰራተኞች ምንም ስነ ስርዓት የላቸውም ማለት ነው? ትሰሚኛለሽ? ምንም አይመለከትሽም ብላ ጸጉሯን ይዛ ወዙዛ ለቀቀቻት። ኪራ እጅጉን ደነገጠና ሰላም አንቺም ደግሞ ሂጂ ብሎ አባረራቸው። እንዴ ቆይ እናንተ አብዳችኋል እንዴ? ለምንድን ነው እዚህ ቢሮ የምትጣሉት? እሷ ናት እንጂ እኔ ምን አደረግኩ? ኪራ እንደውም ይቺ ጸሐፊ ይሄን መቀየር አለብህ። አንቺ ምን አገባሽ? አንቺ ብለሽ ነው የምቀይራት? በቃ ተዋ፣ እንደውም አንቺም ውጭልኝ ብሎ አባረራት። ቅዱስና ራኬብ ለመገናኘትና እንደገና ፍቅራቸውን ለማደስ መንገድ ፈር እየቀደዱ ያለ ይመስላል። ኪያ ወይም ደግሞ የኪራ ጓደኛ
እግሬን ተሰበርኩ ብሎ የኪራን እህት እንደዛ ሲያሰቃያት በስተመጨረሻ ወጥቶ ወክ ለማድረግ ሲል የኪራ እህት መጣችበት። እየሮጠ ሲሄድ ባናቱ ተተከለ። ወይኔ ጉዴ! የውሸት መዓት ይህ ነው ማለት ነው እያለ በጸጸት